የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር እየረዳን እየደገፈን እነሆ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በተከታታይ የእግዚአብሔርን ቃል አብረን እያነበብን ነው ያለነው። ዘፍጥረት ምዕራፍ 3ን አንብበናል። ታላቁ በመጽሐፍ ቅዱስ ውስጥ እጅግ ጥልቅ የሆነ የነገረ መለኮት ትርጉም ያለው ምዕራፍ ነው። የሰው ልጅ በኃጢአት እንዴት እንደወደቀ፣ ኃጢአት ወደ ዓለም እንዴት እንደገባ፣ በሰው ልጅ ሞት እንዴት እንደመጣ ተመልክተናል፣ አይተናል። ከዚሁም ጋር ደግሞ እንደዚሁ እግዚአብሔር አምላክ ለሰው ልጅ የሰጠውንም ተስፋ ደግሞ በዚያ ውስጥ ተመልክተናል፣ አይተናል። ዛሬ ደግሞ እግዚአብሔር ፈቅዶልን ዘፍጥረት ምዕራፍ 4ን እናነባለን። የኃጢአትን ውጤት፣ ኃጢአት በሰው ልጆች ላይ ያመጣውን ተጽዕኖ፣ እንደዚሁም ደግሞ የእግዚአብሔርን ረድኤትና ጸጋም በዚያ ውስጥ እንመለከታለን። እግዚአብሔር ለሁላችን ማስተዋሉን፣ ጥበቡን፣ ሰሚ ጆሮ፣ አስተዋይ ልቦናን እንዲያድለን ቅዱስ ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂው እኔ ነኝን? አለውም፣ ምን አደረግህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምህ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ። በምድርም ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኝም ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖህንም ወለደች። ከተማም ሠራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ፣ ጋይዳድም ሜኤልን ወለደ። ሜኤልም ማቱሳላን ወለደ። ማቱሳላም ላሜህን ወለደ። ላሜህም ለራሱ 2 ሚስቶች አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበረ። አዳም ያባልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበር። የወንድሙም ስም ዩባል ነበር። እርሱም በገናንና መለከትን ለሚይዙ አባት ነበር። ሴላም ደግሞ ከናስና ከብረት የሚቀጠቀጥ ዕቃን የሚሠራውን ቱባልቃይንን ወለደች። የቱባልቃይንም እህት ናዕማ ነበረች። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንት የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድየዋለሁና ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን
77 እጥፍ ይበቀሉታል። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጥራት ተጀመረ። ዘያመልክ በፍጡር ርጉም ውእቱ፣ በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። በዚህ ስፍራ ላይ እንደምናየው የአዳም የመጀመሪያ ልጆቹ የሆኑት አቤልና ቃየል መስዋዕታቸውን ወደ እግዚአብሔር ሲያቀርቡ እንመለከታለን፣ እናያለን። እግዚአብሔር አምላክ ወደ አቤልና ወደ መስዋዕቱ ተመልክቶ ነበር። የቃየልን መስዋዕት አልተቀበለም ነበር። ለምን ብንል ምክንያቱም የቃየል ልብ በክፋት የተሞላ ነበረ። ይህንን በይሁዳ መልእክት እንደዚሁም ደግሞ በሰፊው በዚሁ ስፍራ ላይም እንደምንመለከተው እናያለን፣ እንመለከታለን። በዚያ በይሁዳ መልእክት ላይ ወዮላቸው በቃየል መንገድ ሄደዋልና ይላል። የቃየል መንገድ የክፋት መንገድ ነበር፣ የጥላቻ መንገድ ነበር። ስለዚህ እግዚአብሔር ፊትን የሚያይ አይደለም፣ እግዚአብሔር ልብን ጭምር የሚያይ ነው። ይመለከታል፣ የልባችንን ዝንባሌ ያያል። በእጃችን ይዘነው የምንመጣውን ነገር ብቻ አይደለም። ስለዚህ የቃየልን መስዋዕት አልተቀበለውም። በዚህ ምክንያት ቃየን በቅንዓት ተሞላ። ወንድሙን ወደ ሜዳ እንሂድ አለው፣ ገደለው። እንግዲህ የኃጢአት ተጽዕኖን በሰው ልጆች መካከል እንዴት እንደገባ የምንመለከተው እጅግ አሳዛኝ በሆነ መንገድ ነው። የገዛ ወንድሙን ከአንድ እናት የተወለደውን ወንድሙን ሲገድል እናያለን። ያ የቃየል መንገድ አሁንም ቀጥሎ ይኸውና ወንድም ወንድሙን የሚያጠፋባት ዓለም ላይ ነው ያለ ነው። ምዕራፉን በሚገባ አሰላስሉት፣ በውስጡ ብዙ ነገር ታገኛላችሁ። ደም በማፍሰሱ ወንድሙን በመግደሉ የተደላደለ ሕይወት አልኖረም። ተቅበዝባዥ ኮብላይ ነው የሆነው። ከእግዚአብሔር ፊት ወጥቶ ሄደ ነው የሚለው እና ከእግዚአብሔር ውጭ የሆነ ሕይወት የመቅበዝበዝ ሕይወት እንደሆነ፣ እረፍት የለሽ የሆነ ሕይወት እንደሆነ እንመለከታለን እናያለን። በሌላ በኩል ለእኛ ደግሞ በእምነት ውስጥ አለን ለምንለው የሃይማኖት ሰዎች ነን ለምንለው ትልቅ ማስጠንቀቂያን እዚህ ላይ ያሳየናል። የምናቀርበው ዝማሬ ወይም የምናቀርበው መንፈሳዊ ነገር ብቻ በራሱ ዋጋ የለውም። ልባችንም ከእግዚአብሔር ፈቃድና ሐሳብ ጋር የተስተካከለ መሆን አለበት። በእውነት እግዚአብሔር አምላክ እርሱን ደስ የሚያሰኝ መስዋዕት እንድናቀርብ ይርዳን። ለዚህ ነው በቅዳሴያችን ላይ የአቤልን መስዋዕት የተቀበልክ የእኛንም መስዋዕት ተቀበልልን እያልን የምንጸለየው። እግዚአብሔር ሁላችንም ይርዳን። አሜን።